ልቀቀኝ። እሺ አሁን ደግሞ ህፃኑ ያለበትን ትነግረኛለሽ። እብድና እንዴ? እኔ በጭራሽ ልጁ ያለበትን አላውቅም። እባክህ ከዚህ አስወጣኝ። እህቴንም እኮ አላውቅም ብለሽ ነበር። ማወቅማ በደንብ ታውቂያለሽ። ስለዚህ ለአንቺን በሰላም ተናግረሽ ብትወጪ ጥሩ ነው። አትረባም። እሺ ቃልህን አላከበርክም። ሲበዛ ባለጌ ሰው ነው። ስትታይ ቃሉን አክባሪ ደህና ሰው ትመስላለህ። እረፊ። በሰላም ነገር ትሰቃያለሽ። ለምንድን ነው እንድናደድ የምታደርጊ? ሌሎቹን ጠይቃቸው። እኔ ምንም የማውቀው ነገር ቃል እንግዲህ በስተመጨረሻም በማፋጠጥ እህቱ እንድትመለስ አድርጓል ማለት ነው። ሀና ወደ ቤቷ ተመልሳለች። ቃልም እጅግ በጣም ደስ ብሏታል። ራሷ ሀናም እጅግ በጣም ደስ ብሏታል። ወንድሜ አንተ እኮ በዓለም ላይ ካሉ ወንድሞች ለእኔ በጣም ልዩ ወንድም ነህ በማለት እንግዲህ አንተ ስላለህ ነው እኔ በጣም ደስተኛ የሆንኩ፣ አንተ ስላለህ ነው ካለሁበት ችግር እንኳን የወጣሁት በማለት እንግዲህ አሁን ላይ ማለት ነው ቃልን እጅግ በጣም ደስ ብሎ እሷም እጅግ በጣም ደስ ብሏቸዋል ማለት ነው። እንግዲህ ቃል ይህን ነገር እያደረገው ከሉሊት ጋር የምትሰራውን ወይንም ደግሞ የሱ የድሮ አፍቃሪዋን ማለት ነው አፍቃሪውን በደንብ አድርጎ ለብቻዋ ከያዛትና እንዲሁም ደግሞ እኔ ሴት ልጅ ማሰቃየትና እንደዚሁም ደግሞ እጄን ከሴት ልጅ ላይ ማሳረፍ አልፈልግም፣ ግን ደግሞ ያልፈለጉትን ነገር እንዳደርግ አታስገድጅኝ፣ እያንዳንዱ ነገር እንድትነግርኝ እፈልጋለሁ በማለት እንግዲህ እሷን በመቅጣት በመወጣጣት ነው እንግዲህ እህቱን ይብን እንኳን ሊያገኛት የቻለው ማለት ነው። በነገራችን ላይ እንዳለ ማለት ነው ሉሊትም እንዲሁም ደግሞ የቃል አፍቃሪ ተብዬዋም የሉሊት ጋር የምሰራውም ከዚህ በፊትም እንግዲህ የኤፍራታ ልጅም እዘው የነበረችው ማለት ነው ግለሰብ እያንዳንዳቸው የሚፈልጉት ጥቅምና ገንዘብ ብቻ ነው ማለት ነው። ቃል ግን እሱን አይደለም የሚፈልገው። እንዲሁም ደግሞ ምን ብለዋለች? የፈለግኩትን ያክል ገንዘብ ስጠኝና እህትህ የት እንዳለች እኔ ነግርሃለሁ ብለው ነበር። ግን ደግሞ ምንም 5 ሳንቲም እንኳን የምሰጥሽ ነገር የለም፣ ራሽን ነው የምፈረካከስልሽ። ስለዚህ እህቴ የት እንዳለችና እንዲሁም ደግሞ ህፃኑን የት እንዳረጋችሁት እያንዳንዱ ነገር እንድትነግርኝ እፈልጋለሁ በማለት እንግዲህ ካፋጠጣትና ካስጨነቃት በኋላ ነበረ ሀና የት እንዳለች እንዲሁም ደግሞ የት እንደደበቀቻት የተናገረችው ማለት ነው። ስለዚህ ሀና ካለችበት እንድትወጣ አድርጓል። ምክንያቱም እሷን ካገኘሃት እኔን ከዚህ ካለሁበት ክላስ እንድወጣ እፈልጋለሁኝ። ልጁ ግን የት እንዳለ በፍጹም አላቅም፣ ግን ደግሞ እህት ግን እንድትገኝ አድርጌልሃለሁ። አንተ በቃልህ የምትገኝ ሰው አይደለህም። በቃ እህት ግን አይደል እንደፈለግከው። ስለዚህ ስለ እህት ከነገርኩና እህት ካለችበት ወታ ቤት ከመጣች በኋላ እኔ ምን እሰራለሁ ከዚህ እንድታስወጣኝ እፈልጋለሁ ብትል ብትጮህ ማለት ነው። ቃል ደግሞ አልለቅሽም ብሏታል። ምክንያቱም ልጁ ያለበትን ቦታ አንቺ በደንብ ታውቂያለሽ። ስለዚህ እንድትነግርኝ እፈልጋለሁ። እናንተን የለያየዋችሁ ወይንም ደግሞ ሶስታችሁን አንድ ላይ ያላደረኳችሁ ሶስታችሁ የሴት ልብ አይደለም ያላችሁ፣ እርስ በርሱ እጅግ በጣም አረመኔ የሆናችሁ ናችሁ በማለት እንግዲህ ለይቶ ለብቻው እያስጨነቃት ይገኛል ማለት ነው። በስተመጨረሻም እንግዲህ በነገራችን ላይ ሀና በመውጣቷ ራሱ እጅግ በጣም ስትናድር ነበረ። ምክንያቱም በደንብ መሰቃየት ነበረባት፣ መውጣት የለባትም ነበር እያለች እንግዲህ ሀናን ያለችበትን ቦታ በመናገሯና ሀና በመውጣቷ እጅግ በጣም እየተበሳጨች ትገኛለች። ግን ደግሞ ቃል በጣም ነው ይችላል በነገራችን ላይ ማለት ነው። ምክንያቱም እንደዚህ አድርጎ ሶስታቸውን አንድ ላይ መያዙና ያው በቃ እህቱ ያለችበትን ማወቁ ወይንም ደግሞ እህቱ ወደ ራሱ መመለሱ ራሱ በጣም ትልቅ ነገር ነው። በእርግጠኝነት አሁንም ማለት ነው ከሉሊት ራስና ከረሷም ራስ አይወርድም። ምክንያቱም የኤፍራታ ልጅ ማግኘት ይፈልጋል ማለት ነው። እህቱ ሀናም ብለዋለች፣ ልጁን ወደ ቤተሰቦቹ መለስከው ወይ? እኔ እኮ ትልቅ ነኝ፣ እሱ ደግሞ ምንም የማያውቅ ሕፃን ነው። እንዴት እሱን ያግቱታል? እንዴት እሱ
ካለ ቤተሰቦቹ እንደዚህ ይጨነቃል? እባክህን ወንድሜ ምንም ሳይሆን ወደ ቤተሰቦቹ ልጁን መመለስ አለብን፣ ካልተመለሰ ደግሞ በጣም ችግር ነው፣ በጣም እኮ ነው የሚያሳዝነው እያለች እንግዲህ እሷን በጣም እንደተከፋችና ያሳለፈችው በጣም ብዙ ነገሮችን እንደሆነ ለወንድሟ እየተናገረች እንዲሁም ደግሞ የኤፍራታ ልጅ ተሎ ብሎ መመለስ እንዳለበት እየነገረችው ትገኛለች ማለት ነው። በነገራችን ላይ ሀና በጣም መልካም ሴት ነች ማለት ነው። ምክንያቱም መልካም ነገር ነው ሁልጊዜ የምታስበው። ወንድሟ የሚያደርጋቸው መጥፎ ነገሮቹ ልክ እንዳልሆነ ደግማ ደጋግማ ነው ስትነግረው የነበረው ማለት ነው። ስለዚህ ልጁን ደግሞ ቃል ገባልሻለሁኝ እመልስላታለሁ እያለ እንግዲህ እየተናገረ ይገኛል። ወይንም ደግሞ ካለበት ቦታ እንዲወጣ አደርጋለሁ። አንቺ ልክ እንደመጣሽው ህፃኑንም በእርግጠኝነት አወጣዋለሁ። አንቺን ያገቱ ሰዎች ናቸው ህፃኑንም ሊያግቱት የቻሉ። ስለዚህ ቀስ ብዬ ካለበት ነገር እኔ ራሴ አወጣዋለሁ በማለት እንግዲህ ቃል ገብቶላታል ማለት ነው። ኤፍራታና እንዲሁም ደግሞ ናታን ማለት ነው። በሁለታቸው መካከል እንግዲህ በትዳራቸው መካከል አለመተማመን ነገር ተፈጥሯል። እሱም በራሱ በግልጽ እየተናገረ አይደለም፣ ኤፍራታም እንደዚሁ በግልጽ እየተናገረች አይደለም ማለት ነው። ስለዚህ እሱ ሌላ እያወራ ነው፣ እንዲሁም ሌላ ያፈቀራት ሴት አለ። እሱ እንዳደረገው እኔም ሌላ አደርጋለሁ፣ እሱም ማስቀናት እችላለሁ። በሱ ዘንድ ብቻ አይደለም በሌሎቹ ተፈላጊ እንደሆንኩም ማሳየት መቻል አለብኝ በማለት እንግዲህ ከፂ ጋር በመመካከር ማለት ነው። ኤፍራታና ፂ እያደረጉት ያለው ነገር ለጊዜው ልክ ባይሆንም ግን ደግሞ አሁን ላይ ኤፍራታ ደስተኛ ነች። ምክንያቱም እሱ እንደሚያደርገው ማስቀናት እንደሚችለውም እኔም ደግሞ ማስቀናት ማንጨርጨር ችያለሁ። ዋናው እንዲናደድ አይደለ የኛ ፍላጎት። ስለዚህ ስለተናደደም እጅግ በጣም ደስ ብሎኛል በማለት ግን ደግሞ እኔና ቃል አንድ ላይ ሆነን አላየንም፣ በምንድን ነው የተናደደው በማለት እንግዲህ ፂንም ጠይቃት ነበረ። ፂ እኔ እኮ አንድ ላይ ሆናችሁ ያያችሁ መስሎ ነበር፣ ካላያችሁ ለምንድን ነው የተናደደው? ለምንድን ነው የተበሳጨው? እያሉ እንግዲህ ሁለታቸው ፂና እንዲሁም ደግሞ ኤፍራታ ማለት ነው ነገሩን እያወሩበት ይገኛሉ ማለት ነው። ግን ደግሞ አሁን ላይ ያው ናታን ያየው ነገር እጅግ በጣም ስላናደደው እሱም ደግሞ ማድረግ ያለበትን ነገር በራሱ መንገድ እያደረገ ይገኛል ማለት ነው። ቁርሱንም ራሱ ሰርቶ እየበላ ይገኛል። ሲበላ ለምንድን ነው እኔ ያልሰራው? ለምን ለኔ ያልነገርከኝም? በማለት ሁልጊዜ አንቺ ላትኖሪ ትችያለሽ በማለት እንግዲህ መልሶላታል። እንዴት እንደዚህ ትናገራለህ? ለምንድን ነው እኔ የማልኖረው? በማለት እንግዲህ ያው ናታን መልሳለት ነበር ማለት ነው። ምክንያቱም ከዚህ በፊትም እኔ ባንቺ እጅ ብቻ አይደለም የምኖረው፣ ስለዚህ አንዳንድ ነገሮችን ለወደፊቱ መልመድ ጥሩ ነው በማለት ራሱ አብስሎ እንደበላ እንትን ብሏል ማለት ነው። እና ኤፍራታም ተናግራለች። ምክንያቱም ጥሩ ነው እንደውም ለእኔ ስራ ቀነስክልኝ፣ ግን ደግሞ ወንዶቹ ሁልጊዜ ስልቹ ናቸው፣ ተሎ ነገሮቹን ያቆማሉ። ስለዚህ እንዳታቆም ሁልጊዜ ቁርስን እየሰራ መብላት ትችላለህ በማለት እንግዲህ መልሳለታለች ማለት ነው። ናቱም ተናዶ ወደውን ነበር ከቤት የወጣው። ከቤት እንደወጣ እንግዲህ የሄደው ወደ ዳግም ነው ማለት ነው። ዳግም ከእስር ቤት አስፈትቶታል፣ ወደ ቤትም አመቶታል ማለት ነው። ዳግመኛ እንደዚህ አይነት ስራዎችን ወይንም ደግሞ እሰርቃለሁ የሚለውን ነገር ሀሳቡን እንዳታመጠው፣ ካሰብኸው ግን እገልሃለሁ በማለት እንግዲህ ዳግምን አስፈራርቶታል ማለት ነው። ለምንድን ነው የምሰርቀው? ምንሳተህ ነው በማለት እንግዲህ ጠይቆት ነበር በስርዓቱ። ግን ደግሞ ዳግም የመለሰው ነገር መስረቅ ደስ ስለሚለኝ ነው ነበር። እኛውም አስጠንቅቄሃለሁ፣ ከዚህ በኋላ ግን ስህተት እንድትሰራ በፍጹም አልፈልግም። ስህተት ከሰራ ግን እኔ ራሴ እገልሃለሁ በማለት እንግዲህ እናቱ አስጠንቅቆታል ማለት ነው። ዳግም አሁንም ምንም የተቀየረ ጸባይ የለውም። ይብን ራሱ ወይዘሮ ገነት ሲመጣ እጅግ በጣም ነበር ደስ ያላት። ልጅን አስፈታህልኝ እንዴ ናታን፣ በጣም ነው የማመሰግነው እያለች ነበር። ከዚህ በፊት ናቱን በጣም መጥፎ ቃላቶችን እየተናገረችው ነበር። ልጅን ያሳሰርከውና ልጅን እንደዚህ ያደረግከው አንተ ነህ። አንተ ማን ስለሆንክ ነው ልጅን ወስደን ለፖሊስ የምሰጥብኝ? እያለች እንግዲህ እናቱን ስትቆጣው ነበር ማለት ነው። አሁን ላይ ደግሞ እንግዲህ አስፈትቶ ስላመጣላት እጅግ በጣም ደስ ብሏታል። እንዲሁም ደግሞ ዳግም ልጇ በጣም ናፍቋት ስለነበረ ያው እናት እስከሆነች ድረስ ማለት ነው እና እጅግ በጣም ነበር ደስ ያላት ማለት ነው። እና ስለ ሉሊትም እያነሳች ነበረ። ምክንያቱም ለናታን ሉሊት እኮ በቀደም እንደሄደች አልመጣችም፣ ምክንያቱም ልጁ ጎትቶ ነበር የወሰዳት እና እስካሁን ምንም ነገር ያየነው ነገር የለም፣ አልመጣችም፣ ቆየች እያለች እንግዲህ ስለ ሉሊት
እየተጨነቀች ትገኛለች ማለት ነው። ናታን እጅግ በጣም ነበር የገረመው። ገኒ አንቺ ስለ ሉሊት ነው እንደምትጨነቂው እንደ እሷ ከቤት ውስጥ አለመኖሯ እኮ በጣም ትልቅ ነገር ነው በማለት እንግዲህ መልሶላታል ማለት ነው። እና እንዴት ነው የምትጨነቂው እያለ ገርሞታል ለራሱ ማለት ነው። ምክንያቱም ሉሊት በጣም በጥባጭና እንዲሁም ደግሞ ከወይዘሮ ገነት ጋር ሁልጊዜ እንደምትጣላ በባለፈው ይብን ራሱ እጅግ በጣም የሚያሳክክ ቅባት እንደሰጠቻት እና ራሷን ራሱ እንደጎዳች እንግዲህ አይተናል ማለት ነው። እና የሁለታቸው ንትርክነታቸው ቢመጣም ከልጅነታቸው ጀምረው ስለሚተዋወቁ ያው ይዋደዳሉ ማለት ነው። እና ናታን በዚህ ነገር እጅግ በጣም ተገርሟል። ግን ደግሞ እሷ ከዚህ ቤት አለመኖሯን ለእናንተ ሰላም ነው እንጂ የሚሆነው ምንም የእሷ መጥፋት የሚያስጨንቅ አይደለም በማለት መልሶላታል። ግን ደግሞ ገኒ የፈራችው ነገር አለ። ምክንያቱም እሷ እኮ የሆነ ችግር እዛ ነው የምትመጣው ከቤት ወጥታ ከቆየች ችግር እዛ ነው የምትመጣው። ስለዚህ ከዚያም አንጻር ነው በማለት እንግዲህ ለሉሊት ያው ያዘነች በመምሰል ተናግራለች ማለት ነው። እንዲሁም አቤልም አንቺ አሁን ለሉሊት ነው እንደምትጨነቂው፣ ግን ደግሞ ማን ነው የወሰዳት የሚለውን ነገር ዳግም ስለ እናቱ ሲያጣራ ነበር እና ስላወራትና ስላናገራት ደግሞ እጅግ በጣም ደስ ብሏት ያው ቀይ የሆነ ፂሙ ረዥም እያለች እንግዲህ ቃልን ገልጸዋለች ማለት ነው። እና የት ነው የወሰዳት በማለት እንግዲህ ዳግም ደንገጥ ብሏል ማለት ነው። አዎ ራሱ ነው እያለ እንግዲህ ደንገጥ ብሏል። ማን የወሰዳት ታውቀዋለህ እንዴ? የምታውቀው ሌላ ነገር አለ እንዴ? በማለት እንግዲህ ጠይቀው ነበረ። ዳግም ግን እኔ ምንም የማውቀው ነገር የለም በማለት ያው እንግዲህ ሁለታችሁ እጅግ በጣም ስለተስማማችሁ እና ሁለታችሁ አንድ አይነት ስለሆናችሁ ነው እየጠየኳት። ምን ሂድ ስትልና ስትመላለስላት አልነበር እንደ እያለች እንግዲህ ገኒም ጠይቀዋለች። ለማንኛውም አሁን ነው የመጣሁት አጨቅጭቅኝ ልረፍበት በማለት እንግዲህ ያው ከእናቱ ራቅ በማለት ሂዷል ማለት ነው። ግን ደግሞ አሁን ላይ የዳግም ጸባይ አሁንም አልተቀየርም እያለች እንግዲህ ወይዘሮ ገነት አሁንም እያዘነች ትገኛለች ማለት ነው። ሌላው ስለ አቤልና እንዲሁም ደግሞ ስለ ፄ ነው። አቤል እንግዲህ ፄን እጅግ በጣም ይወዳታል፣ ያፈቅራታል ማለት ነው። ከበፊትም ጀምሮ ያፈቅራታል። ግን ደግሞ አሁን ላይ ፄ በሰራችው ስራ እጅግ በጣም ተናዷል ማለት ነው። ምክንያቱም ያው ቃልን ያው እኔ እናንተ ከተገናኘን ወይንም ደግሞ ከተዋወቅን በጣም ብዙ ጊዜ ሆኖናል። ስለዚህ የግድ መቀራረብ መግባባት አለብን በማለት እንግዲህ ያው ቃልን ስታቅፈው ስቀርበው ምናምን ነገር ስለ ፍቅር ሲያጫውታት ብቻ ስላየ ማለት ነው በጣም ነው የተበሳጨባት ማለት ነው። እሷ ግን ለአንድ ነገር ነው እየቀረበችው። ምክንያቱም እሱ የሚሰራቸውን ወይንም ደግሞ እሱ የሚያወራቸውን ነገሮች የሚቀርጽና እንዲሁም ደግሞ ከስክሪፕቶ ላይ ካሜራ አድርጋ ከጃኬቱ ውስጥ ለማስገባት ነበር ያን ሰዓት ጠጋ ያለችው ማለት ነው። አሁን ላይ እንግዲህ ያው አቤል እጅግ በጣም ስለተናደደባት ስለተበሳጨባት ሊያወራትም ወይንም ደግሞ ከሷ ጋር ሆኖ ቆሞ ማውራትም አልፈለገም ማለት ነው። እና እባክን አዳምጠኝ፣ በቃ አንተ እንደተረዳኸው አይደለም አቤል አዳምጠኝ ብትለውም እሱ ሊያዳምጣት አልቻለም። ዳግም እኔና አንቺ መገናኘት የለብንም፣ እዚያ ቤት በመጣም ቤተሰቦችሽን ፈልጌ ነው እንጂ አንቺን አይደለም፣ እንደ ሁልጊዜውም ተልተሎ አልመጣም። ሲቀጥል የኔና ያንቺ ነገር እዚህ ጋር አብቅቷል። ከዚህ በኋላ ቁመን የምናወራበት ምንም አይነት ምክንያት የለም። እንደዚህ አይነት አስረዋሪ ሴት አትመስኝም ነበር በማለት እንግዲህ ሲናገራት ነበር። ፂም እየሰደብከኝ እኮ ነው፣ ለምንድነው እንደዚህ አይነት ቃላቶችን የምትናገረኝ እያለች ስትለው ነበረ። እሱም ደግሞ አውርቼ ጨርሻለሁ በማለት እንግዲህ ትቷት ሄዷል ማለት ነው። እና አሁን ላይ እንግዲህ ሀና ለፂ ደውላላታለች እንደታገተች እና እንዲሁም ደግሞ እንዳልነበረች ማለት ነው ትነግራታለች። ግን አላመነቻትም ሀናን ማለት ነው። ምክንያቱም ሀና የት ጠፍተሽ ነው ምናምን ብላ ስትጠይቃት ያው እንደታገተች እና እንዳልነበረች ነበር የመለሰችላት ማለት ነው። እና ፂ ይሄኔ እኮ ምንም አይደለም እያስመሰለች እኮ ነው በሷ ቤት እንደዚህ ብላኝ እኔ ጅል ነኝ እንደ የማምናት እያለች እንግዲህ ፂም እየተናገረች ትገኛለች ማለት ነው። በነገራችን ላይ ለፂ አስፈላጊና እንዲሁም ደግሞ ከቃል ጋር ያስቀመጠችውን ካሜራ ወይንም ደግሞ በስክሪፕቶ ያደረገችውን ነገር ማን አግኝተዋለች? ሀና አግኝተዋለች። የወንድሟን ጃኬት ለብሰው ስለነበረ ወንድሜ በዚህ ጃኬት እንደዚህ አይነት ስክሪፕቶ ይይዛል በማለት እንግዲህ አወታ ከራሷ ከነሱ ጠረጴዛ ላይ ወርውረዋለች ማለት ነው። ስለዚህ ፂ ያሰበችውና ያቀደችውን ነገር ሳታገኘው ቀርታለች። እሷ እንግዲህ የመሰላት ዳግም ሲመጣ እንግዲህ ጃኬት ውስጥ አውጥታ ለመውሰድ ወይንም ደግሞ ያንን መረጃ ለወንድሟ አሳልፋ ለመስጠት ነበር የፈለገችው። ግን ደግሞ
አልተሳካላትም ማለት ነው። እንግዲህ ቀጣይ ፓርቱ ምን ሊፈጠር ይችላል የሚለውን ነገር ያንን መረጃስ የተቀደውን ነገር እንዴት ልታገኘው ትችላለች የሚለውን ነገር እንግዲህ ሁላችንም አብረን የምናየው ይሆናል። ወደ ቤት ከሄደች እና እንዲሁም ደግሞ ከሀና ጋር ከተገናኘች በእርግጠኝነት ታገኘዋለች። ግን ደግሞ ሀና ፂን መቼም ቢሆን ወደ እነሱ ቤት እዛት አትሄድም ማለት ነው።